ሰላም ጤና ይስጥልኝ የዳንኪራ ሚዲያ ቤተሰቦች ዛሬ በአሜሪካ ላይ በጣም ትልቅ የዊንተር ስቶርም ማለትም የክረምት በጣም ትልቅ አውሎ ንፋስ የበረዶ አውሎ ንፋስ የአሜሪካ ግዛቶችን 18 ግዛቶችን ይመታል ተብሎ ተፈርቶ የተጠበቀበት ቀን ነው። እንደምታዩት በጣም በትንሹ ከ7 ከ8 ኢንች በላይ በረዶ ጥሏል። አሁንም እየጣለ ነው። በጣም ይቀዘቅዛል። ኦልሞስት ወደ 18 አካባቢ ነው ዲግሪው ማለትም በኢትዮጵያ ኔጌቲቭ ውስጥ ነው። በኢትዮጵያ አቆጣጠር ኔጌቲቭ ላይ ነው ያለው እና ጆሮም በጣም እንትን ያደርጋል። በዛ ላይ ደግሞ የአርሰናልና የማንቸስተር ጨዋታ እንዳለቀ ነው ለቀረጻ የወጣሁት። ተቃጥለናል። የማንቸስተር ደጋፊዎች ላይክ አድርጉ። የአርሰናል ደጋፊዎች ደግሞ በቃ ዲስላይክ ማድረግ ትችላላችሁ። እኔም በጣም ተናድጃለሁ። የአርሰናል ደጋፊ ነኝ። ከዚህ ክረምቱ በላይ ከዚህ ቅዝቃዜው በላይ በጣም ቅጥል ያደረገኝ የአርሰናል ጨዋታ ነውና እስቲ በየአካባቢው ዞር እያልን እየተንቀሳቀስን እዚሁ ባለንበት መንዳት አይቻልም። እንደምታዩት ያው ብዙ እንትነው መንዳት ስለማይቻል በእግር እየተንቀሳቀስኩ አንዳንድ ሰዎች የሚነዱ አሉ። እነሱ እናያለን። እስቲ ተከትላችሁኝ አብራችሁ ተጓዙ። ዳንኪራ ሚዲያን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ለሌሎቹ እንዲደርሱ ሼር አድርጉልን። እናመሰግናለን። ተከተሉን። እየተንቀሳቀስን ምንም መኪናዎች የሉም። ወደ ታች እየተንቀሳቀስን በመንገዳችን ላይ ያየነውን ነገሮች ሁሉ ወደ እናንተ እናደርሳለን። አካባቢው ጸጥ ብሏል። ይሄ መሀል አስፋልቱ ነው። መኪናዎች ኦልሞስት እየተቀበሩ ነው። እንትን እያደረጋቸው ነው። እንዴት ነው እናንተ አሁን በዚህ ሰዓት ያላችሁበት ሀገር ምን አይነት የአየር ባህሪ ነው? ኮመንት ላይ መጻፍ ትችላላችሁ። እኛ ስቶርሙ በጣም ይኸው ስራ የለም፣ ትምህርት ቤት የለም፣ ሁሉ ነገር ቀጥ ብሏል። ሰውም እየተንቀሳቀሰ አይደለም። እኔ እዚሁ አካባቢ ባለኝ በምኖርበት ሰፈር አካባቢ እየተንቀሳቀስኩኝ ያሉ አንዳንድ ክስተቶች ካሉ አጋጣሚዎች ብዙ ጊዜ አንዳንድ መኪናዎች ይወጡና ስታክ ያደርጋሉና ስታክ ያደረገ መኪና የሚነዱ ሰዎች የተለያዩ ገጠመኞች ካሉ እሱን እየተንቀሳቀስን እናያለን። ይህንን በረዶ በሀገራችን ሙዚቃ በሀገራችን ክላሲካል ሙዚቃ እየሰማን ወደ ታች እንቀጥላለን። በመሃል እንሄድ እንጂ እግሬን እያስኬደኝ አይደለም። በጣም ያንሸራትታል። በጫማ እንግዲህ ትልቅ ጫማ አድርገን ነው እየተንቀሳቀስን ያለ ነው።
ያለሁት መሀል ከተማ ሳይሆን መንደር ውስጥ ነው። ብዙ ነዋሪ የሚኖር ነው። ላይክ እነዚህ የምታዩቸው ታውን ሃውሶች አካባቢ ነው። የሰው መኖሪያዎች ናቸው። ግን ሰው እየወጣ አይደለም። ምግቡን ገዝቶ ገብቷል። ሰሞኑን ሱቆች እንዳለ ተጨናንቀው ነበር በወረፋ ጋሪ ካርቱላ የለም ነበር። ራሱ እንኳን ምግቡን መሰብሰቢያ ካርት ጋሪ አልቆ ሰው በጣም እየተሻማ። እኔ በነገራችን ላይ ግን እስቲ ይሄን ቪዲዮዎች የምታዩት አሜሪካ ሀገር ላይ ያላችሁ የምትኖሩ ስቶርምም መጣ ሲባል ምንም ሰጣ ሲባል ከምግብ በላይ ፔፐር ታውል እና ናፕኪን ነው የሚያልቀውና በጣም በሽሚያ ነበር ፔፐር ታውል እና ሶፍት ሲገዛ የነበረውና እንዳለ መደበሮች ውስጥ ሁሉ አንደኛ ያለቀው ይሄ ፔፐር ታውል ነውና ለምንድን ነው እስቲ የምታውቁት ነገር ካለ እስቲ ያሳውቁን። ሰው ምግብ ነው አይደል የሚያስፈልገው። እዚህ ሀገር ግን በጣም ኮቪድ ጊዜ ራሱ ይገርመን ነበር። በጣም ያለቀው ፔፐር ታውን እና እንትን ነበር ይሄ ሶፍት የሽንት ቤት ወረቀት ተሸራቶ እንዳይመታኝ ደግሞ ይሄ እና አሁንም እቺ ስቶርም መጣች ተብሎ ስቶር ውስጥ ያለቀው ፔፐር ታውን እና ይሄ ሮል የመጸዳጃ ቤት ወረቀት ነውና በጣም ነው የሚገርመው። እንዳለ ሁሉ ነገር አልቋል ስቶሮች ውስጥ ሰሞኑን። ይሄ በሰበሰ በእኛ ሀገር ማርች የሚባል እንኳን አልቀረምና እንዴት ሌላ ጊዜ የሚመርጠው ሁላ ዛሬ ምንም ነገር አይመርጥም። እንደሁሉ ያገኘውን የተጣለውን ሁላ ነው ይዞ ሄደው። ይገርማል ለካ እነሱ አይ ቲንክ ብዙ አደጋ አያውቁም። በምቾት ነው ያደጉት። እኛ ሁሌ ያደግነው በመከራና ሁሉ በጣም ቻሌንጅ በበዛበት ነገር ስለሆነ መሰለኝ ኢትዮጵያኖች ብዙ አይመስልንም። እዚህ ሀገር ግን ትንሿ መጣች፣ ንፋስ መጣ፣ ኃይለኛ ዝናብ መጣ፣ እንደዚህ የዊንተር ስቶርም የበረዶ አውሎ ንፋስ መጣ ሲባል በቃ አንደኛ ስቶሮች ባዶ ነው የሚሆኑትና በጣም ነው የሚገርመኝ። ከሚበላውም ከሚጠጣውም በላይ ደግሞ የሶፍትና የፔፐር ታውል ሽሚያ ይገርመኛል። ስለሚገርመኝ ነው። የምታውቁት ነገር ካለ እዚህ ላይ እስቲ ኮመንት ላይ ጻፉልኝ። እየተጓዝን ነው እንግዲህ እየተጨዋወትን እንግዲህ መብራት አንጠብቅም። ሩጠን እንሻገር። መንገዳችንን እንደተቀጠልን ነው። አባይ ይበርዳል ሲባል ቀላል አይደለም። ኔጌቲቭ ውስጥ ነው ያለ ነው።
በዛ ላይ ያለማቋረጥ ከሰማችሁት በጣም ትንንሽ በረዶዎች ላይ እንደ ኢትዮጵያ አይስ የሚባሉ ነገሮች እየዘነበ ነው። እጄ በቃ የለም ሌላ ታሪክ ላይ ሆኗል። እስካሁን ግን መንገዱ ሰላም ነው። ሰው እየተንቀሳቀሰ ነው። ስታክ ያደረገ መኪና በፍጹም አላየሁም። አንድ መኪና ብቻ ረጅም ለመንገድ ለመሄድ ነው እንትን ያደረኩት ያሰብኩት። አንድ ፓርክ አለ ወደታች። እዛ ፓርክ ላይ ተሰብስበው ልጆች ይጫወታሉ። ያው እዚህ ሀገር እኛ በአመት አንድ የሚመጣው ልክ እንደ አደይ አበባ ነው። እነሱም ይሄን በረዶ በፍቅር ይሄን እሱ ነው በፍቅር የሚወዱት እና ልጆች ተሰብስበው በዚህ ስኖ ላይ እየተንሸራተቱ ይጫወታሉ። እስቲ እዛ ደርሰን እንመለሳለን። ትንሽ ራቅ ቢልም አብራችሁን ተከተሉ። ዳንኪራ ሚዲያን ላይክ፣ ሰብስክራይብ፣ ሼር አድርጉ። ብዙ ጨዋታዎች አሉ። የዳንኪራ ጨዋታ ከታዴ ጋር የሚልም ፕሮግራም አለን። በሰሜን አሜሪካ ያሉ የተለያዩ አርቲስቶች፣ ታዋቂ ሰዎች እንዲሁም ተጽዕኖ ፈጣሪ ሰዎችን ወደዚህ ሚዲያ ላይ ያመጣን ጨዋታ እናደርጋለን ከነሱ ጋር። ይህ ሚዲያ ላይክ ሰብስክራይብ ብታደርጉ ትጠቀማላችሁ። ምንም የምትጎዱት ነገር የለም። በተለያየም ቦታ ላይ ደግሞ የጉዞ ማስታወሻችን የሚል ፕሮግራም አለን። በተለያየ ስቴት ላይ ሄድን የጉዞ ማስታወሻ የሚለውን የተጓዝንባቸውን ቦታዎችን በካሜራችን እየቀረጽን ወደ እናንተ እናመጣለን። አሁንም ተከተሉን፣ ወደ ታች እንወርዳለን። እንግዲህ አሜሪካኖች እንደዚህ የበረዶ ጭቃ እየወረደባቸው ነው የግድ ታግለው ሰርተው ጠንክረው ሀገርን የለወጡት። በእውነት ከሆነ የኛ ሀገራችን እኮ በጣም እድለኛ ነን። በጣም የሚገርም አየር አለን። ያንን አየራችንን ተጠቅመን ጥሩ ሀገራችንን ማሳደግ እንችላለን። እዚህ ኦልሞስት 6 ወር ውስጥ የምናየው ቅዝቃዜ፣ ጨለማ፣ በጊዜ መምሸት በጣም የሚከብድ የሚደብር ጊዜ ነው። ደግሞ ተቃራኒው 6 ወሩ አብሶ በዋሽንግተን ዲሲ በጣም ሙቀት ሂዩሚዲቲ ያለው የሚያፍን ሂዩሚዲቲ ነው ያለው እና ያንን ታግለው ነው እዚህ ሀገር የሚሰሩት እና እኛም ሀገራችን ጥሩ አየር አለን። ጥሩ የተሻለ የተፈጥሮ ሀብትም ያለን ሀገሮች ነንና ሁላችንም እንበርታ ለሀገራችን። ተባብረንልሻል ዛሬ ናይዞ እሺ ሀገሬ እንበል እንግዲህ ረጅም ከተጓዝን በኋላ ወደ ፓርኩ ደርሰናል። ተገኝተናል። ረጅም መንገድ መጥተን ፓርኩ ላይ የተወሰኑ ልጆች እየተጫወቱ ያለውን አየር እንግዲህ ልጆቹ ዘና ፈታ እያሉ ነው። እየተንሸራተቱ እየተጠረቃቀሙ ነው። በዚህ በዊንተር ስቶር ዘና ይላል። አባዬ ምን ሀሳብ አለባቸው? ትምህርት የለ ምን የለ ስራ የለ። አሁን ይሄ ስኖ እንግዲህ በጣም ቀዝቃዛ ስለሚኖር እስከ ወር ሁላ ላይ ጠፋ ይችላል። በቃ አይቀልጥም። በጣም ቀዝቃዛ ነው አየሩ። ለመሄድ ሁላ አዳጋች የሆነ ነው።
Oh yeah! I got here! That was good! አሁን እንግዲህ ወደ መኖሪያ ሰፈራችን ለመመለስ ተዘጋጅተናል። ያው እንደምታዩት እንግዲህ እየተጓዝን ነው ያለ ምንም ማቋረጥ። በረዶም እየወረደ ነው፣ እኛም እየተጓዝን ነው። ወደ ቤታችን እየተመለስን ነው። እንግዲህ ምንም ከተማው ጭር ያለ ነው። ምንም የንግድ ቤቶቹ ሁላ ዝግ ስለሆኑ ነው ወደ ፓርክ የመጣ ነው። እዚህም ብዙ ሰው እዚህ አካባቢ ብዙ ኮሚኒቲ ነበር የሚኖር። ማንም ሰው የወጣ የለም። እስቲ በዚች ጋር የተጠረገች የቱ ድረስ እንትን እንዳለ የተጠረገች መንገድ አይቼ በሷ ስልገባ ስል እንትን አለኝ። እንቀጥል። እቺ ጋር ኮፊ ቤት አለች። የአበሻ ኮፊ ቤት ነች፣ ግን ነጮች ናቸው የሚጠቀሙባት። በየቦታው አለ። እኛ አበሻን የሚወክል ነገር በዋሽንግተን ዲሲ አካባቢ አብሶ ቨርጂኒያ አይጠፋም። ሰንደይ ነው፣ ሰንደይ 25 ነው አይ ቲንክ። እና እንግዲህ ዛሬም ሁሉ ነገር ዝግ ነው። ነገም ትምህርት ቤትም የመንግስት ስራም ዝግ ነው፣ እንዳትወጡ ተብሏል። እንግዲህ ሰሞኑን የገዛናትን ቁጭ ብለን መብላት እንላለን። ላይክ፣ ሼር፣ ሰብስክራይብ አድርጎ ምንድነው ቁሙ ማየት እንዴ! እንደዚህ መከራችንን እየበላን በበረዶ እየተቃጠልን በአርሰናል እየተቃጠልን ላይክ ሰብስክራይብ አታደርጉም እንዴ? አድርጉ። ሌላም ቪዲዮዎችም ለመልቀቅ በየቦታው እየተጓዝን ለእናንተ ይሆናሉ፣ ይበጃሉ፣ ያስተምራሉ፣ ያዝናናሉ፣ ያስገርማሉ የሚሉን ቪዲዮዎችን ለመልቀቅ እናንተ ይሄ ላይክ እና የማይከፈልበት ሰብስክራይብ ለኛ ይጠቅማልና ሰብስክራይብ አሁኑኑ ቀጥ ብላችሁ ቴንክ ዩ አመሰግናለሁ። ይኸው እያየሁት ነው፣ እየገባ ነው። ሰብስክራይቡ ጠቅ እያለ ነው። መንገዴን እቀጥላለሁ። ከባድ አዳጋሽ ነገር እንዴ! አንቺም ባቅምሽ በዚህ በረዶ ቤተሰብ የለሽም እንዴ? አርፈሽ ተቀመጪ የሚል ሾፒንግ ሴንተር ውስጥ ደግሞ ገባን። እስቲ ሱስ ያለበት ሲጋራውን ገዝቶ ባፌ ገባ እንዳለ ትንባሆ። እቺ ደግሞ የሰፈራችን ሾፒንግ ሴንተር ነች። ባይቺ መኪና አቃታት።
በርቺ። ካላቅሙ ወጣ። ሰፈራችን ተመልሰን ደርሰናል። እያጸዱ ነው። ዛጋም ነው እንግዲህ የተንቀሳቀሰ ነው። ሁሉም አካባቢው ኦልሞስት አሁን በደንብ ማጽዳት ተጀምሯል። ሁሉም አካፋውን ይዞ እየተንቀሳቀሰ ነው። እኛም አካፋችንን ይዘን መጠናል። ካሁን ደግሞ እናጽዳ። ይሄ ነገ እንትን ስለሚሆን ተመልሰን ያጸዳን ነው። ይሄ አሁን ካልጸዳ ነገ ይጠጥርና በረዶ። እንግዲህ ይሄ ነው የኛ ኑሮ። ይሄም ከተባለ ኑሮ ልጆቻችን ከስር ይጫወታሉ፣ እኛ ከላይ እናጸዳለን። እንዴት እየተገመሰ እንደሚወርድ ከላይ እየጠነከረ ነው፣ ቅዝቃዜ ስላለ ይህን መሳድ ነው የተከመረው። ዋው ከባድ ከባድ የዊንተር ነው። ገና መሬቱ ይጸዳል። እሱ ከጎን ያለው ወደ እኔ እያደረገ ነው፣ እኔ ደግሞ ወደ እሱ አደርጋለሁ። አሜን። ቢ ኬርፉል። ይሄ ካናቱ ላይ ያለው እንኳን ይቆይ። እጄ በጣም እንትን አደረገ፣ ፍሪዝ አደረገ። ዛሬ ካልተጸዳ ነገ ደግሞ ቀዝቅዞ ስለሚያደርስ የመጨረሻ ከባድ ነው የሚሆነው። ድንጋይ ክቡራና ክቡራን እንግዶቻችን የዛሬው ፕሮግራማችን በዚህ እንጨርሳለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጉ ቤተሰብ ይሁኑ። የክረምት ቦታ ላይ ያላችሁ መልካም የክረምት፣ ኢትዮጵያ ያላችሁ ደግሞ መልካም የበጋ ወቅት። ይሄን አሪፍ ዌዘር የሆነውን የኢትዮጵያን አየር ዘና በሉ። አሜሪካ ደግሞ ይሄ ነው እንግዲህ ያለው። ክረምቱ እንደዚህ በረዶ፣ በጋው ደግሞ ሙቀት እሳት የሆነ የበረሃ ስሜት ያለው ነውና የኢትዮጵያን አየር ኢንጆይ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ባይ